እንደተለመደው ዛሬም በሌላ አፕዴት ጋይስ ተከስቻለሁ። ኢትስ ኦል አባውት አልፋ ኔትወርክ። እዚህ ቻናል ላይ እንደምታውቁት ብዙ ፕሮጀክቶች የዌብ3 ፕሮጀክቶች አሉ። ማይን እያደረግን ዊዝድሮል እያደረግን የምንሰራቸው ፕሮጀክቶች አሉ። አልፋ ኔትወርክ ደግሞ ዊዝድሮ እያደረግን ከምንሰራባቸው የማይኒንግ የ24 ሰዓት በአንድ ክሊክ ብቻ ስልካችንን በመጠቀም ማይን እያደረግን ክሪፕቶ ከረንሲን የምንሰበስብበት የዌብ3 አፕሊኬሽን መሆኑ ይታወቃል። አልፋ ላይ አንዳንድ ትልልቅ አፕዴቶች አሉ። አፕሊኬሽኑ ከፈርስት ፕሮጀክቱ ሲጀመር ከነበረው ይዘት በጣም ለየት ባለ መንገድ አፕዴትድ ሆኗል። ያንንም አፕዴት ተከትሎ እዚህ ጋር እንደምትመለከቱት ኦፊሻል ኤክስ ገጻቸው ላይ ፒንድ ፖስት አላቸው። ይሄ ፒንድ ፖስት ብሬኪንግ ኒውስ ነው። ብሬኪንግ ኒውሱ ስለምንድን ነው? አልፋ አፕ በእያንዳንዱ ኢንቫይት 1.25 ዩኤስዲቲ ኢንቫይት ስታደርጉ መስጠት እንደጀመረ ኖቲፋይ ያደረጉበት ፖስት ነው። ስለዛ ይህን ነገር ምን ያህል እርግጠኛ ነህ ቢጊ የምትሉ ከሆነ ከዚህ በፊት የሰሯቸው ቪዲዮዎች አሉ። እንዴት አልፋ ኮይንን ማይን ያደረግነውን አልፋ ኮይን ወደ ሜታ ማስክ ዋሌታችን ዊዝድሮ እንደሚደረግ እያንዳንዱን የዊዝድሮዋል ፕሮሰስ ኮንትራት አድሬሱን እንዴት ሜታ ማስክ ዋሌት ላይ አድ ማድረግ እንደምችሉ ኤቭሪቲንግ አሳይቻችኋለሁ። ያላያችሁ ሰዎች ደግሞ ዩቲዩብ አካውንቴ ላይ አለ፣ ገብታችሁ መመልከት ትችላላችሁ። እዚህ ፖስት ላይ ያለውን አጠቃላይ ድባብ ተመልክተን ቀጥታ ወደ አፑ በመሄድ አንዳንድ ነገሮችን የማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ ቤተሰብ። እዚህ ጋር መመልከት እንደምችሉት አልፋ ጊቭ እያደረገ ነው 1.25 ዩኤስዲቲ ፎር ኤቭሪ ኢንቫይት። ዊዝድሮ ዩኤስዲቲውን ቀጥታ ወደ ዋሌታችሁ ማድረግ እንደምትችሉ ኦልሬዲ አሳውቀዋል። ይህንን የዊዝድሮዋል ፕሮሰስ ድጋሚ የምትፈልጉ ከሆነ ሌላ ቪዲዮ የምሰራላችሁ ይሆናል። ከታች እንደምትመለከቱት ኖ ፊስ፣ ኖ ዲፖዚት፣ ኖ ሰብስክሪፕሽን 100% ፍሪ ኤንድ ሲምፕል ፕሮሰስ እንደሆነ በግልጽ እዚህ ጋር እንደምትመለከቱት አስቀምጠዋል ማለት ነው። ከታች እንደምትመለከቱት ፎቶ ስክሪንሾት ላይ የምትመለከቱት አዲሱን የማይኒንግ አፕሊኬሽን ፊቸር ነው ማለት ነው። ወደ አልፋ ማይኒንግ አፕ በመሄድ ደግሞ አንዳንድ ነገሮችን የምንመለከት ይሆናል ማለት ነው ጋይስ። እዚህ ቻናል ላይ ብዙ ጊዜ ለመናገር ሞክሬያለሁ። የክሪፕቶ ኮሚኒቲያችን እያወራበት ያልሆኑ ፕሮጀክቶችን ነው ብዙ ጊዜ አምጥቼ ዲስከስ የማደርገው። ከነዚህም መካከል አልፋ ኔትወርክ ፖሊጎን ሜን ኔት ላይ ነው ኮንትራት አድሬሳቸውን ያስቀመጡት። ፖሊጎን ሜን ኔት ላይ ነው አድ ማድረግ የምትችሉት ማለት ነው። ኮንትራት አድሬሱን በመውሰድ ዋሬቨር ኢን ሜታማስክ ትረስት ዋሌት ያላችሁ ዋሌት ላይ አድ ማድረግ ትችላላችሁ ማለት ነው። አሁን የምገኘው በአልፋ ማይኒንግ አፕሊኬሽን የዳሽቦርድ ገጽ ላይ ነው። እዚህ ጋር እንደምትመለከቱት ቶታል ባላንስ ያሳየኛል። ዴይሊ ማይኒንጌ አክቲቭ እንደሆነ እዚህ ጋር መመልከት ትችላላችሁ። በዚህኛው አፕዴት ምንድነው ያደረጉት? ኤቭሪ 24 ሃወር የምትሰበስቡት 100 አልፋ ነው፣ 100 አልፋ ነው የምትሰበስቡት። ከዛ በተጨማሪ ግን ደስ የሚሉ ፊውቸሮችን ጨምረዋል። ከመጀመሪያው በጣም በተሻለ ሁኔታ ስትረስ የሚቀንሱ ነገሮች አሉ። እዚህ ጋር ብሊንክ የሚያደርገውን እንደምትመለከቱት ከሆነ ኦፊሻሊ ፔጃቸው ላይ ያሳወቁት ነገር ነው። 1.25 ዩኤስዲቲ በእያንዳንዱ ኢንቫይት ጋይስ እንደምታገኙና ዊዝድሮ ማድረግ እንደምትችሉ እርግጠኛ ሆናችሁ የምትሰሩበት ፕሮጀክት ነው። አሳያችኋለሁ የዊዝድሮዋል ፕሮሰሱን ኤቭሪቲንግ ማለት ነው። በተጨማሪ ምን አይነት ፊውቸሮች አሉት የሚለውን ነገር እንመልከት። የኤርን ሴክሽን አለን ከታች እንደምትመለከቱት እዚህ ጋር ኤርን ሴክሽን አለን። ሌላ ደግሞ እዚህ ጋር የዋሌት ሴክሽን አለን። ዋሌት ሴክሽናችን ፕሮፋይል ሴክሽናችን እንደምንመለከተው ነው ማለት ነው። ለምሳሌ ወደ ዋሌት ሴክሽን በመሄድ ከዚህ በፊት ያደረግኳቸውን እንቅስቃሴዎች ላሳያችሁ እችላለሁ።
ለምሳሌ ፔንዲንግ ባላንስ ይላል። ቬሪፋይድ ባላንሴን እዚህ ጋር መመልከት እንደምትችሉት ነው። ኦኬ ስለዛ ዲፖዚት ዊዝድሮ ይላል። ትራንዛክሽን ሂስቶሪን መመልከት እችላለሁ። ሶ ይሄኛው አፕዴት ከተደረገ በኋላ ነው። አልፋ አፕዴት ከተደረገ በኋላ ወደ ዋሌቴ የላኩት ነው ማለት ነው። ሶ እንዴት ደግሞ ወደ ዋሌታችን መላክ እንደምንችል እና ዩኤስዲቲን እንዴት ክሌም እንደምናደርግ በቀጣይ ቪዲዮ ሰራላችኋለሁ። ይህም ፕሮጀክት ያልጀመራችሁ ሰዎች ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ኢንቪቴሽን ኮዴን ዳውንሎድ ማድረጊያውን ሊንክ ቪዲዮ ዲስክሪፕሽን ስር ላይ ታገኛላችሁ። ያልጀመራችሁ ሰዎች ይህን ፕሮጀክት በጣም ሲሪየስ ፕሮጀክት ነው። ምንም አይነት ገንዘብ የማታወጡበት በ24 ሰዓት አንዴ ስልካችሁን ክሊክ በማድረግ ብቻ ገንዘብ የምትሰሩበት የዌብ3 የክሪፕቶ ማይኒንግ አፕሊኬሽን ነው። ሶ ኮንትራት አድሬሱን ጭምር የማስቀምጥላችሁ ይሆናል። ኮንትራት አድሬሱን አድ የምታደርጉት በፖሊጎን ሜን ኔት ላይ ነው ጋይስ። ሶ ፖሊጎን ሜን ኔት ላይ በመሄድ ኮንትራት አድሬሱን ማስገባት ትችላላችሁ። እዚህ ጋር እንደምትመለከቱት ኢንቫይት ያደረኩት ሰው እና ኢንቪቴሽን ዩዘር ኔሜ ቢግ ዳዲ ኢንቪቴሽን ኮዴ እንደሆነ ያሳየኛል። ሶ ይህን ፕሮጀክት ሲሪየስሊ ማይን እያደረግን እንቀጥላለን። ለጥንቃቄ ያክል እዚህ ፕሮጀክት ላይ ኖቲስ ካረኩት ነገር አንጻር ይሄን አፕሊኬሽን ከፕላይ ስቶር ዳውንሎድ ካደረጋችሁ በኋላ የሚሰጣችሁ ኮድ አለ። ክሬት ስታደርጉ ያንን ሪከቨሪ ኮድ መያዛችሁን እንዳትረሱ። ከዛ በተጨማሪ ማልቲፕል አካውንት በፍጹም በአንድ ዲቫይስ ላይ የማይቻል መሆኑን ልነግራችሁ ፈልጋለሁ። ሶ አሴታችሁን ሉዝ ሊያስደርጉ የሚችሉ ፎር ኤግዛምፕል ኮኔክት ያደረጋችሁትን የዋሌት አድሬስ መቀየር በጣም ብዙ ዋጋ ያስከፍላል። ሶ ዋሌት አድሬሳችሁን ፖሊጎን ሜን ኔት ላይ ስታገናኙ ሲሪየስ መሆን አለባችሁ። ያንን ዋሌት አድሬስ ፍሬዝ ወርዱን በደንብ ኪፕ ማድረግ ይጠበቅባችኋል ማለት ነው። ጋይስ በዛሬው ቪዲዮችን የተመለከትነው ስለ አልፋ ማይኒንግ እና በአንድ ኢንቫይት ወደ 1.525 ዩኤስዲቲ መክፈል መጀመራቸውን በማስመልከት የሰራው ቪዲዮ ነው። በቀጣይ ቪዲዮ ደግሞ የተለያዩ አፕዴቶችን ይዤላችሁ እመጣለሁ። እዚህ ቪዲዮ ላይ ያልገባችሁ ነገር ካለ ኤቭሪቲንግ በኮመንት ሴክሽን አሳውቁኝ። ዚስ ኢዝ ብሎክቼን ሀብ። ይመቻችሁ ቤተሰብ። ባይ ባይ።